የረጀብ ወር በእስልምና ለየት ካለ ደረጃና ክብር ከተሰጣቸው አሽሁሩል ሑሩም የተከበሩ ወራቶች ተብለው በቁርአን ከተጠቀሱት ውስጥም አንዱና የመጀመሪያው ነው። ሁላችንም እንደምናውቀው ሱረት ተውባ ላይ بعد أعوذ بالله من الشيطان الرجيم إن عدة الشهور عند الله 12 شهرا في كتاب الله يوم خلق السماوات والأرض منها 4 حرم ذلك الدين القيم فلا تظلموا فيهن أنفسكم وقاتلوا المشركين كافة كما يقاتلونكم كافة واعلموا أن الله مع المتقين صدق الله العظيم. الله سبحانه وتعالى سورة توبة لي يوروج كتر الله زند بالله مسعف وسط سماياتنا مدرن بفتربت كان 12 ወር ነው። منها 4 حرم ይሄዋና የፈለግናውን እዚች ላይ ልብ በሉ። منها 4 حرم ከነሱ አራቱ የተከበሩ ናቸው። አላህ ስብሓነሁ ወተዓላ ነው የሚለን ከነሱ አራቱ የተከበሩ ናቸው። የቶቹ ናቸው አራቱ? እነዚህ إن عدة الشهور عند الله رجب አሁን ያለንበት ወር አሁን የሚገባው ወር ذو القعدة ذو الحجة ومحرم ሶስቱ በተከታታይ የሚመጡ አላህ ያድርሰን ሁሉንም ኢንሻአላህ። አላህ በአፊያ ምን ደርስባቸው አላህ ያድርገን። እነዚህ አራት ወር ረጀብ የተከበሩ ወራቶች ናቸው። መጀመሪያው ከዚያ በኋላ فلا تظلموا فيهن أنفسكم ይለናል። ያኒ አስለን ያኒ እዚህ ወር ላይ ይሁን ማንኛውም ወር ላይ ያኒ ነፍሶቻችሁን አትበድሉ በእነርሱ ውስጥም ይላል ያኒ ነፍሶቻችሁን አትበድሉ። فلهذا አማናችሁ ሁላችንም ያ ኩሉ ابن آدم خطأ ከእናንተ ይበልጥ እኔ ወንጀሌ ብዙ ነው። ያ ሁላችንም ወተዋሰው ያኒ ተዋሲ ያስፈልጋል መሀላችን ላይ በሐቅም በሰብርም ያ ሁላችንም አደራ ለመባባል ያኒ ከወንጀል ራሳችን እንያዝ። በተለይ በዚህ ወር ላይ ሁሉ ሀያታችን በሙሉ አላህ የከለከለን አላህ መከልከል አለብን። በተለይ ደግሞ ይበልጥ አሁን ረጀብ የተከበረ ወር ነው። አንድ ወር የተከበረ ሲሆን ወንጀሉን በዛ ቀድር ነው የሚገዝፈው። አላህ ይጠብቀን፣ ሁላችንም አላህ ይጠብቀን። እስከዛሬ የሰራነው ወንጀልም አላህ አውፍ አላህ ይበላል። فلا تظلموا فيهن أنفسكم هذا ይሄን ወር ከራስ አሁን ለረመዳን ፊታችን እናዙረው። በፊት የነበሩ ስንት ወር ነበር የሚያለቅሱት ረመዳን እንዲገባ አላህ እንዲቀበላቸው ከወጣ በኋላ እንደገና ደግሞ አላህ አድርሰን ብሎ ለማለቅሳል። ለምን አሁን ረመዳን እንደምንደርስ ማን ያውቃል? ማንም ዋስትና የለውም። ረጀብ ራሱ መድረሳችን አሁን እናውቀዋለን አናውቅም። ዛሬ ማታ ማደራችን እናውቀው። አላህ የዕድሜ በረካ አላህ ይስጠን። فلهذا ይሄ የተከበረ ወር ነው ረጀብ። በእነዚህ ወራቶች ነፍሶቻችሁን አትበድሉ የምትለዋን ሐረግ ሲያብራሩ እንዲህ ብለዋል። በእነዚህ ወራቶች ማለት በሁሉም ወራት ማለት ነው። ከነሱ መካከል ግን አራቱን የተከበሩ አደረጋቸው። አላህ ስብሓነሁ ወተዓላ ደረጃቸውንም አገዘፈው። በእነርሱ ውስጥ የሚሰሩትም ወንጀል ሆኑ መልካም ስራዎችን አገዘፋቸው። ይኸው እዚህ ጋር ነው ዋናው። ያኔ ኸይር ስራም ይገዝፋል፣ ያኔ መጥፎ ስራ ወንጀልም ከሆነ ስለሚገዝፍ አላህ የምንጠበቅ አላህ ያድርገን። فلهذا ሰይድና ቀታዳ ምን ይላሉ? እንዲህ ብለዋል። በተከበረ ወራት ውስጥ የሚደረግ ግፍ ትልቁ ኃጢአትና ወንጀል ነው። በማንኛውም ጉዳይ ላይ የሚደርሰው ግፍ ትልቅ ቢሆንም አላህ ግን የሚሻውን ያልቃል። እነዚህ ወራት የተከበሩ ወራት ተብለው የሚጠሩት በሁለት ምክንያቶች ሲሆን ይላሉ። እነሱም በውስጧ መዋጋት ስለተከለከለ ጠላት ካልጀመረ በስተቀር የተከለከሉ ነገራቶችን መሐሪሞች የምንላቸው መጣስ ክልክላው ከሌሎቹ ወራት የበለጠ ከባድ ነው። በአጠቃላይ ለእነዚህ ወራቶች የተለየ ክብር ይሰጣቸዋል። فلهذا ሁላችንም እነዚህ ወራቶች እናክብራቸው። በእነዚህ ወራቶች የሚሰሩ በጎ ስራዎች የሚሆኑ ወንጀሎች ከሌሎች ወራቶች ጋር እንደማይወዳደሩ ዑለማዎች ይናገራሉ። ነፍስን መበደል ሁሌ የተከለከለ ነው። فلا تظلموا فيهن أنفسكم አለ። ቢስሚላህ አልሐምዱሊላህ። ነፍስ መበደል ሁሉም የተከለከለ ነገር ከመሆኑም ጋር በእነዚህ ወራቶች ደግሞ የበለጠ
አጽንኦትና ጥንቃቄ ሊቸረው ይገባል። ነፍስን መበደል ማለትም ማለት ነው። አንዳንድ ሰው ይገርመዋል። አላህ ሰው ይበድላል። ላኪን ነፍስን መበደል ማለት ወንጀሎችን በመስራትና ሁለተኛ ትዕዛዛቶችን በማጉደል ነው። ከሁለቱም የበደል አይነቶች ራሳችንን ልንጠብቅ ይገባል። ፈሊሃዛ በዚህ በአይን የምናየው ይሄ ቲክቶክ፣ ፌስቡክ፣ ኢንስታግራም ይሄ ሁሉ የምታዩት ነገር አሁን ከቁም ነገር ቁርአን ከመቅራት ሰላት አለ ነቢ ያኒ ጊዜን በአግባቡ ከመጠቀም ብዙ ሰውን ጊዜውን እየሰረቁበት ነው። ጊዜ የሚሰርቁ ነገሮች መጡ። አኽር ዘመን ላይ ትልቁ ያው ሶሻል ሚዲያውንም አላህ ለኸይር የምንጠቀመው አድርገን ተመልከቱ። አሁን ሁላችሁ ተሰብስባችሁ ስለ ረጀብ ፈዳኢል ምን ማድረግ አለብን በምን እየተጠቀምን ነው? አሁን በሶሻል ሚዲያ አይደል? ለኸይር ስንጠቀመውም እንዲህ ወደ ኸይር ያቀርበናል፣ ለሸር ስንጠቀመውም እንደዛው ቀልባችን ያደርቀዋል። ይሄ ሸሃዋት አለ በሶሻል ሚዲያ ሸሃዋት፣ ነፍስያ የምትፈልጋቸው ነገሮች። ሸሃዋት ደግሞ ቀልብን ያስተቆረዋል። ቀልብን ኑር የሚያደርገው ምንድን ነው? ወተል ቁርአን አላሁ አክበር፣ ቁርአን አብዝቶ መቅራት፣ ሰላት አለ ነቢ ወለይለተል ጁምዓ ነው ዛሬ። ሰሊ አለል ሐቢብ ቀልበክ የጢብ፣ ፈሰላዋት ማብዛት፣ ሐለቀተል ዒልም መጃሄድ፣ ሐያተ ሰሓባ ሐያተ ታቢዒን የሰለፎችን ታሪክ የሳሊሖችን ታሪክ መቅራት፣ ከሳሊሖች ጋር ጀማዓ መሆን፣ ገፍላ ካለበት ሰው ስለ ዱንያ ብቻ ከሚያወራ ሰው፣ የሰው ነውር ከሚያወራ ሰው፣ የሰው ክብር የሚነኩ ሰዎች ከነሱ መራቅ፣ ከነሱ መሸሽ። ሐቂቃ ብታውቁ ኖሮ ስለ ሰው የሚናገሩ ሰዎች፣ ሰው የሚያሙ ሰዎች፣ ስለ ሰው ክብር የሚነኩ ሰዎች ምን ያህል ዲናችን እንደሚጎዱ ከነሱ ጋር መሆን ምን ያህል መርዝ ለቀልባችን እንደሆነ ብታውቁ ከአንበሳ ከምትሸሹት ይበልጥ ከእንደዚህ አይነት ሰው ይሸሹ ነበር። ብዙ ሰው ቀልቡ የደረቀው እኮ አኽር ዘመን ቀልበ ደረቅ እየዋለ እኮ ነው። ሰውየው የዋለበትን እኮ ነው የሚመስለው። ለሃዳ አማናችሁን ይሄ ረጀብ ሳይገባ አላህ ሰው ምን ሆነ አላህ ያርገን። ለሃዳ ነገ አወል ሌላ ሚን ረጀብ ዱዓ ሙስተጃብ ነው። እነዚህ 5 ሌሊቶች አሉ። فلهذا እንዳልናችሁ እነዚህ ያኒ ነፍስ መበደል ማለት ምንድነው ብለናል? ወንጀሎችን በመስራትና ትዕዛዛቶችን በማግደል ነው። ሰላት ላይ አንቀልድ፣ ሰላት በጊዜ እንስገድ።